ውዳሴ ማርያም የማይጸልይ ሰው እመቤታችንን የማይፈልግ ሰው ነው። እመቤታችንን ጸጋ በረከት ምልጃ የማይፈልግ ሰው ነው። የፈለገማ እኮ ይጸልያል። መልካ ኢየሱስን መጸለይ ማለት በጣም መታደል፣ የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውዳሴ ማርያም የማይጸልይ ሰው እመቤታችንን የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው እመቤታችንን እንድትቀርበው የማይፈልግ ሰው ነው። ውዳሴ ማርያም የማይጸልይ ሰው የእመቤታችንን ጸጋ በረከት ምልጃ የማይፈልግ ሰው ነው። የፈለገማ እኮ ይጸልያል። እሷም እኮ ተናግራለች በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ ትውልድ ሁሉ ብፅዕት ይሉኛል ብላለች። ምን አልኳችሁ? ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ምን ማረክሽ የነጻሽ እያሉ ያመሰግኑኛል። አዎ ይሄንን ያደረጓሉ። አባታችን ቅዱስ ኤፍሬም በውዳሴ ማርያም እመቤታችንን ቅድስት ብፅዕት የተመሰገንሽ ብሎ አመስግኗታል። ትውልድ ሁሉ ብፅዕት ይሉኛል የሚለው ቃል ለቅዱስ ኤፍሬም በተግባር ተፈጽሟል። አባ ጊዮርጊስ ዘጋስጫ በአርጋኖን እመቤታችንን ብፅዕት ብሏታል፣ አመስግኗታል፣ አመስጥሯታል። ይሄ ቃል ለአባ ጊዮርጊስ ተፈጽሞለታል። አባታችን አጼ ዘርዓ ያዕቆብ በመልከ ማርያም ሳልሲት ላይ እመቤታችን ያለ እመቤታችንን ብፅዕት ቅድስት ብሎ አመስግኗታል። ይህንን በማድረጉ ቃሉ ለሱ ተፈጽሞለታል። አባታችን አጼ ናዖድ እመቤታችን ድንግል ማርያምን በመልከ ማርያም አመስግኗታል፣ ብፅዕት ብሏታል። ይሄ ለሱ ተፈጽሟል። ለኛ የተፈጸመልን ምንድን ነው? እስኪ በየትኛው አፋችን በየትኛው ምስጋናችን ነው እመቤታችንን እስኪ ብፅዕት ብለን ያመሰገናት? አንዳንዱ ያልታደለ አፉን ይከፍትባታል። ያልታደለ እሱ ችግር የለበትም። ሰንባች አይደለም ሟች ነው። እኔም እናንተም ሰንባች አይደለንም ሟች ነን። ነገ ብንሞት ለፍርድ ክርስቶስ ፊት እንቆማለን። ያኔ ድንግል ማርያም ልጅ ይፈርድብናል ወይ ደግሞ ይፈርድልናል። ታዲያ ከየትኛው ነን? እኔ በእውነት የማይጸልይ ሰው የክርስቲያን አህዛብ ነው። ዝም ብሎ በደመ ነፍስ የሚኖር ወላዲት አምላክ መብርሃንን የምታክል እናት፣ ለዛውም በዕለተ ቀኗ። እሺ ዛሬ ያልጸለይን መች ነው የምንጸልየው? አንድ ሰው መቼም ዛሬ 21 ነው እናቴ ድንግል ማርያም ናት ቀኗ ነው ብሎ ካልጸለየ ያለ ቀለዋ ደግሞ እንዴት ይጸልያል? በቀኑ ያልጸለየ ሰው እንዴት ነው ያለ ቀን የሚጸልይ? እስኪ ንገሩኝ። ይጸልያል እንዴ? አይጸልይም። ይኸው ሁላችሁም እኮ አልጸልያችሁም። ውዳሴ ማርያም ባስቀራችሁ ቁጥር ይቀርባችኋል። እመቤታችን ምንም አይቀርባትም። እሷ እንደሆነ ትውልድ ሁሉ ብፅዕት ይሉኛል ብላለች። ቅዱሳን መላእክት ብፅዕት ይሏታል። በየገዳም ያሉት ዓለምን የተውት ድንግል ማርያምን ያሉት የእሷ ፍቅር አገብሯቸው ከእናት ከአባት ተለይተው ከዓለም ርቀው በገዳም የተወሰኑት አባቶቻችን እንደነ ቅዱስ ኤፍሬም ብፅዕት እያሏት ቅድስት ሆይ ለምኝልን ሰአሊ ለነ ቅድስት እያሉ ያመሰግኗታል። መልካ ኢየሱስን መጸለይ ማለት በጣም መታደል ነው። አይደለም በግዕዝ በአማርኛ አይደለም በአማርኛ በግዕዝ ማለት ነው። በነገራችን ላይ የክርስቶስ ፍቅር እንዲያድርባችሁ ከፈለጋችሁ፣ ጥበብ እንዲገለጥላችሁ ከፈለጋችሁ፣ ዕውቀት፣ የመረጋጋት ህይወት፣ ፍቅር በአጠቃላይ እንዲያድርባችሁ የምትፈልጉ ከሆነ መልካ ኢየሱስ ጸልዩ። ውጤቱን ለውጡን ታዩታላችሁ። ባህሪያችሁ እየተቀየረ ነው የሚመጣው። ሰውን ሁሉ በእኩል አይን ነው የምታፈቅሩት። ማንንም አታዳሉ። ከነገሮች እየሸሻችሁ ትመጣላችሁ። ፈተና ሲያደርሱባችሁ ሽሹ፣ ወደዚህኛው ከተማ ሽሹ ብሎ የተናገረው ክርስቶስ ለምንድን ነው? ከክፉ ነገር ነው፣ ከአጋንንትም ጭምር ነው።